ሄርሜላ እባክሽ ተከበሪ። ከዚህ በኋላ ጉዳይሽ፣ ንግግርሽ ሁሉ ከጋሽዬ ጋር ነው የሚሆኑት። ጋሽዬ ሰውን ያከብራሉ፣ ጋሽዬ ሰውን ይወዳሉ። ነገር ግን አንድ ሰው መስመር ያለፈ ከመሰላቸው በአባትነት ቁጣቸው ሲናገሩ እጅግ ብዙዎች ነው የሚደነግጡላቸው። ጋሽዬ አሁን እጅግ አዝነዋል፣ በውስጣቸውም ተከፍተዋል። እኚህ አባት እኮ የልጃቸው ልጅ ለማየት ቀን ሌሊት ሲጠብቁ፣ ሩታን ሲንከባከቡ፣ ልጃቸው አብርሽን ሲቆጡ ነበር። ከዛም አልፎ ተርፎ ልጃቸው አብርሽን ብዙ ነገር ተቀያይመዋል በሩታ ምክንያት። ሩታ ልትወልድ የተቃረበች ሚስትህን አስቀምጠ አንተ ከየሰው ጋር ምንድነው የምትሰራው? ከሄርሜላስ ጋር ምንድነው የምታረገው? ብለው ልጃቸውን ያኮረፉ፣ ለሩታ አዝነው ለሩታ ደግፈው ለልጃቸው ሳያዳሉ ለሩታ ቆመው እስከዛሬዋ ቀን ድረስ ተጠባብቀው የልጅ ልጃቸውን በክብር ያዩ አያት የሆኑ ግለሰብ ናቸው። ታዲያ እኚህን ሰውዬ በድጋሚ ለማበሳጨት ነው አንቺ የአብርሽን ልጅ ጠያቂ ሆነሽ አብርሽ ልጅ ሲወልድ እንኳን ደስ አለ ብለሽ ወደ ሆስፒታል ያመራሽው። ከሩታስ ጋር የለቀቅሽው ቪዲዮ ምን የሚሉት ነው? በዛው ቪዲዮ በዛው የሐኪም ቤት ቆይታ ጓደኞቹ ሳይቀር በነገር ጠቅ እያረጉሽ ያደረግሽውን ነገር አንድ ባንድ ሲነግሩሽ ነበር። ሄርሜላ እነዚህን እንኳን አይተሽ ከስህተትሽ ነቃ ለማለት አትሞክሪም? አሁን ከዚህ በኋላ መልስ የሚሰጡሽ ጋሽዬ ናቸው። ጋሽዬ በሁኔታው እጅግ አዝነዋል፣ እጅግ ተበሳጭተዋል። ሄደሽ ሆስፒታል በቀረሽው ቪዲዮም የሰፈር ሰዎቻቸው ስለ ጋሽዬ ስለተሰማቸው ነገር በዝርዝር ነግረውኛል። በቀጣይም ያስጠነቀቁትን ጉዳይ አሰምተውኛል። ጋሽዬ የምንወዶት የምናከብሮት በምክንያት ነው። ለልጆት ሳያዳሉ ሁሌም ለተገፋ እየቆሙ በተለይ የልጅ ልጅ ያሳየችሁትን ሩታን አክብረው እሷን እንደ ጥሩ ነገር በመቀበል ሄርሜላ ለአንድና ለመጨረሻ ጊዜ የተናገሩት ነገር እኛንም አስደንቆናል። ይህን መረጃ እኛም ለኦዲየንሶቻችን እናሰማለን። ሄርሜላም ይህን አባት ያዘኑበትን መልእክት እንድትሰማ እንዲሆን ቪዲዮ እንዲደርሳት ይሁን፣ አለበለዚያ በቀጣይ ሌላ ከባድ ጦስ ውስጥ እንዳትገባ ይህን መረጃ እንድትሰማ ይሁን። ቪዲዮ ላይክ በማድረግ ጀምሩ። የጋሽዬ ንግግር የሚያስደስታችሁ፣ የአባትነት ቁጣቸው ደስ የሚላችሁ እኚህ አባት እውነት ብዙ ኦዲየንስ የሚደሰትበትን ወሳኝ ነጥብ ተናግረዋል። ሄርሜላንም ከባድ መልእክት አስተላልፈውባታል። ቪዲዮ ላይክ በማድረግ ጀምሩ። ለቤቴ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ ቤተሰቡም ሆኑኝ እያልኩ በአክብሮት በፍቅር እጠይቃችኋለሁ። ውድ የሀገሬ ልጆች ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ አብርሽና ሩታ ሆስፒታል ናቸው። ሩታ ልጇን ታቅፋ በዛው ሆስፒታል ነች፣ ከሆስፒታል አልወጣችም። ታዲያ በቅርብ በተለቀቀ ቪዲዮ ምን ተመልክተናል? ሄርሜላ እንግዲህ ሩታን ልጠይቅ ብላ ሆስፒታል ድረስ ሄዳለች። ማንም አልጠበቀውም፣ ማንም አልገመተውም። ቀደም ብላ ይህን መረጃ ምን ከሌላ ቦታ ሰምቸው ነበረ። ቀደም ብሎ ሁሉ አብርሽም ሩታን ባሉበት እዛው ልትሄድ አምርታ ነበር። ነገር ግን እዛ ያሉ ሰዎች ናቸው የመለሷት። ዛሬ ግን አይኗን አፍጥጣ ሩታ ያለችበት ሩም ወይም ሩታ ያለችበት የማወለጃ ክፍል ድረስ በመሄድ ጠይቃለች። ሩታ ሁሉን ነገር በሳቋን የሸፈነችው ብዙ ንግግሮች ብዙ ወሬዎች ያደከሟት ይመስላል። ነገር ግን በሳቋ ውስጥ እጅግ ከባድ ምላሽን መልሳለታለች። እንዲሁም የአብርሽ ጓደኛ የሆኑት በተለይ የቁርጥ ቀን ጓደኛው ብዙዎች በኮሜንት የሚያመሰግኑት ፈረንጁ ወሳኝ ነጥቦችን በመናገር ሄርሜላ የሰራችው ስራዋ እንዲያሸማቅቃት አድርጓል። የተሰጠች ሰዓት አልቋል፣ እባክሽ ውጭልን፣ ልጁን ምን ልታረጊው ነው? ምን ለማየትስ መጣሽ? እያለ ሄርሜላን ከባባድ ቃላቶች እየተናገረ ያደረገችው ከአብርሽ ጋር የሰራችው ነገር እንዲያማትና ያደረገችውም ነገር እንድትጸጸት ለማድረግ ሞክሯል። ነገር ግን ሄርሜላ አንዴም እየቀለደች አንዴም ሁኔታው ሁሉ እያናደዳት ኧረ እባካችሁ ልጅ ዝም አስብሉልኝ፣ ኧረ እባካችሁ ምንድነው የሚለኝ እያለች እየተናገረች ውስጧ ግን ድብን ብሎ ተመልክተናል። እንግዲህ ሄርሜላ ክብር ቢኖርሽ ኖሮ ከአብርሽ ጋር እንደዛ የሆንሽ ህዝቡን ባታናድጂ፣ ሩታን ባታበሽቂ፣ ቤተሰብ ባያዝንብሽ፣ ጓደኞቹ ባያፍሩብሽ ኖሮ አንቺ ዛሬ በክብር ነበረ ሆስፒታል ሰው የሚቀበልሽ። አንቺ የእውነት የአብርሽ እህት ብትሆኚ አብርሽን እንደ ወንድምሽ እንደ ኖርማል ንጹህ ጓደኛሽ ብቻ ብታስቢው ኖሮ ዛሬ ሩታን ለመጠየቅ ስትሄጂ ሁሉም በክብር ይቀበልሽ ነበር። ሁሉም ከተቀመጠበት ተነስቶ ቁጭ በይ ሄርሚዬ ብሎ ያስተናግድሽ ነበር። ነገር ግን ላለፉት ወራት የሰራሽው ስራ እጅግ አንቺም እንድትሸማቀቂበት አድርገው በዛው ሆስፒታል እንግዳ በተቀመጠበት ክብርሽን ዝቅ በሚያደርግ መልኩ እባክሽ ውጭልን፣ መጠየቂያ ሰዓትሽ አልቋል ብለው ነግረውሻል። ከዚህ በላይ ምን አይነት ነገር ሊያሳዩሽ ይችላሉ? ይህ ላንቺ ትልቅ
ትምህርት ይሆናል። ከዛ አልፎ ተርፎ እንግዲህ አሁን በሰማሁት መረጃ ደግሞ ጋሽዬ ከባድ አቋም ሊወስዱ እንደሆነ መረጃው ደርሶኛል። ከሰሞኑ ጋሽዬ እጅግ በምንወደው በምናከብረው ሁኔታ ተመልክተናቸው ነበር። ለልጃቸው ሳያዳሉ ልጃቸው አብርሽን ብቻ ሳይደግፉ ሩታን ደግፈው ሲናገሩ ተመልክተናል። አብርሽ ውስጤን ብግና አድርጎታል። ሚስቱ ልትወልድ ተቃርባ እሱ ምንድነው የሚሰራው ከዛች ሴት ጋር? ውስጤ ተናዷል። ውስጤ በጣም በግኗል። ትዳር ማለት እኮ እንዲህ አይደለም እያሉ በተለያዩ ቪዲዮዎች ሲናገሩ ተመልክተን ነበር። ታዲያ አሁን የአብርሽ አባት ጋሽዬ የልጅ ልጅ ማየታቸው እጅግ እንዳስደሰታቸው ቀድሞ መረጃው ደርሶኛል። ነገር ግን ሄርሜላ በምታረገው ነገር ካሁኑ ከባባድ መልእክቶችን አስተላልፈዋል። ጋሽዬም እንዲህ ብለዋል። ይህ ልጅ የልጅ አባት ሆኗል። ይህን ክብር ያገኘውም በሩታ ነው፣ ሌላ በማንም አይደለም። ከዚህ በኋላ ወለም ዘለም አይሰራም። ልጄን እቆጣለሁ። ልጄ እኔን የሚፈልግ ከሆነ ትዳሩን ሊያከብር ግድ ይለዋል ብለው ወሳኝ መልእክት ተናግረዋል። ከዚህ በፊት እንደሚያደርገው በዩቲዩብ በተለያዩ ሴቶች እየታየ የእሳቸውን ክብር እያወረደ የራሱንም ክብር እንዳያወርድ ከባድ ማስጠንቀቂያ ተናግረዋል። አለበለዚያ ግን የሚቆራረጠው ከኔ ከአባቱ ጋር ነው ሲሉ አሰምተዋል። ይህ እውነት የሚያስደስት የሚያኮራ መረጃ ነው። እውነት ጋሽዬ በጣም በጣም እርሶ ይለያሉ። በጣም መካሪ አባት ኖት። ሁሌም ምክሮት ደስ ይላል። ሁሌም ምክሮት ፍትሃዊ ነው። ሁሌም ለልጆት አያዳሉም። ለተገፋም የሚሰሙ የተገፋቿን ሩታን የሚያከብሩ ዛሬን አያዩም፣ ወደፊቱን አያዩም። የትናንትን አብራ የኖረችውን ብዙ ችግር ውጣ ውረድ አብራ ያሳለፈችውን ሩታን የሚያከብሩ ወሳኝ አባት ኖት። የእውነት ለእርሶ ክብር አለን። ክብሬንም ያለኝን አድናቆትንም በዚሁ መናገር እፈልጋለሁ ማለት ነው። እንግዲህ ጋሽዬ ብዙ ነገር መስመር የያዘ እንዲሆን ይፈልጋሉ። ታዲያ አብርሽ ከዚህ በፊት ያደረገው ነገር እንዳለ አብሽቋቸው ነበር። በጣም ተናደው ነበር። ነገር ግን እንግዲህ የልጅ ልጅ ሲያሳያቸው ሁሉንም ረስተዋል። ከዛ ባለፈ ግን ሄርሜላ አሁን ላይ እንዳዲስ እየሆነች እሱ በፊት ገና ልጅ በሌለው ጊዜ እንደነበረበት ወቅት እንድታረገው እንደማይፈቅዱ ነው መረጃውን ያሰሙት። ይህንን ነገር አልፎ ቢገኝና የማይሆን መንዘላዘል ውስጥ ቢገባ ግን እሳቸው ከኔ ጋር ይቆራረጣል ብለው ነው የተናገሩት። አብርሽ እንግዲህ እንደዚህ አይነት መረጃ ሲሰማ የሚደነግጥ ይመስለኛል። ምክንያቱም ጋሽዬን በጣም ነው የሚወደው፣ በጣም ነው የሚያከብረው። ከሰሞኑ ራሱ ሄርሜላን ሲናገራት ነበር። እኔ አንቺን ብዬ ከአባቴ ጋር ሁሉ ተጋጭቻለሁ፣ ከቤተሰብ ጋር ሁሉ እየተጋጨሁ ነው ሲል ነበር። ስለዚህ እንግዲህ የአባቱን ቁጣ ብዙ ጊዜ ስለሚፈራ አሁን የተናገሩት ነገር ትልቅ ነገር አቃጭሎበት ወደ ራሱ ተመልሶ እንግዲህ በአዲስ ልጃቸው አዳዲስ ጉዳዮች እንመለከታለን ብዬ አስባለሁ። ልጅ ማስታረቂያ ነው። ልጅ ማስማሚያ ነው። ልጅ አዲስ ህይወት መጀመሪያ ነው የተባለው በእነዚህ ሰዎች እያየ ነው ይመስላል። አብርሽና ሩታ ከእንግዲህ አንድ ላይ እንመለከታቸዋለን ብዬ አስባለሁ። ካልሆነ እንግዲህ ጋሽዬ ራሱ ጉዳዩን በደንብ እንደሚይዙትና መስመር እንደሚያስይዙት እኔ ከወዲሁ እርግጠኛ ልሆንላችሁ ፈልጋለሁ። ሄርሚም ካለችበት ቅዠት ነቅታ ወደ ራሷ ህይወት እንድትመለስ እንዲሁም አብርሽና ሩታን በንጹህ ወዳጅነት የምትቀርብ ከሆነ እንደዛ ማድረግ፣ አለበለዚያ ግን ክብሯን ጠብቃ እንድትኖር ለእሷን ማስጠንቀቂያውን አድርሱልኝ። አለበለዚያ ቀድማ መዋረዷ አይቀርም ማለት ነው። እንግዲህ ጠቅለል ባለ መልኩ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘው። ሰላም።